ሁላችንም ስለ ሲኦል ሰምተናል። እሳት አለ፣ ጨለማ አለ፣ ሰንሰለት አለ ይባላል። ነገር ግን ሲኦልኛ ከምንገምተው በላይ የሚያስፈራው በምንድነው? በሞትና በሕይወት መካከል የቆመ አንድ ሰው ያየውን አስደንጋጭ ትዕይንት ወደ እናንተ እናደርሳለን። ይህ ታሪክ ልቦለድ ሳይሆን የነፍስ ማስጠንቀቂያ ነው። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልኝ የዜማረ ሚዲያ ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው ታሪክ የብዙዎቻችን የነገማን ሊወስን የሚችል ከምቾት ቀጠናዎች ወጥቶ የሚያስጨንቅ ግን ደግሞ እውነት የሆነ ታሪክ ነው። ሰለሞን ይባላል። በምድር ላይ ስኬታማ ባለሀብትና በብዙዎች ዘንድ የተከበረ ሰው ነበር። ነገር ግን ክብሩ በሌሎችም ባል የተገነባ ስኬቱም በክፋት የታጀበ ነበር። ሞት ሳይታሰብ መጣ። በአንድ ምሽት የልብ ትርታው ቆመ። ሰለሞን ነፍሱ ከስጋው ስትለይ የተሰማው የመጀመሪያው ነገር ቅዝቃዜ ነበር። እኛ የምናውቀው ቅዝቃዜ ሳይሆን ተስፋን የሚገድልና አጥንትን የሚሰብር ቅዝቃዜ። ራሱን ያገኘው በአንድ ሰፊ ሜዳ ላይ ነው። ሜዳው ግን ሳር የለውም፣ በአመድና በደረቁ አጥንቶች የተሞላ ነው። ከሩቅ ሁለት በሮች ይታያሉ። አንደኛው እንደ ፀሐይ የሚያበራ፣ ሌላኛው ግን እንደ ከሰል የጠቆረ። ሰለሞን ወደ ብርሃኑ ለመሮጥ ሞከረ። ነገር ግን እግሮቹ እንደ እርሳስ ከበዱት። በዚያ ቅጽበት በምድር ላይ የረሳቸው ትናንሽ የሚመስሉ ግፎች እንደ ግዙፍ ተራራ ፊት ለፊቱ ተደቀኑ። ወደ ጥቁሩ በር ሲቃረብ ሲኦል እሳት ብቻ እንዳልሆነ ተረዳም። እኛ እሳት ስንል የሚቃጠል ነገር ይመስል ይሆናል። ነገር ግን የሲኦል እሳት የማይበላ ግን የሚያሰቃይ ነው። ሰለሞን ያየው ትዕይንት እንዲህ ነበር። በሲኦል ውስጥ ትልቅ ስቃይ እሳቱ ሳይሆን ትዝታው ነው። በምድር ላይ ያለ ሲያደርጋቸው ይችሉ የነበሩ መልካም ነገሮች በፊቱ ላይ ይደቀናሉ። ያኔ ይቅርታ በጠይቅ ኖሮ፣ ያኔያችን ምስኪን ባልበድል ኖሮ የሚለው ጸጸት እንደ ትል ነፍሱን ይበላታል። በሲኦል ውስጥ በሚሊዮን የሚቆጠሩ ሰዎች ቢኖሩም እያንዳንዱ ሰው ግን በፍጹም ብቻውን ነው። አብሮ የሚጮውለት የሚያጽናናው ወይም የሚያወራው የለም። ብቸኝነት ራሱ እንደ እሳት ይለበልባል። በምድር ላይ ነገ እለወጣለሁ የሚል ተስፋ አለ። በሲኦል ግን ነገ የሚባል ቀን የለም። ሁሉም ነገር አሁን ነው። የአሁን ደግሞ ለዘላለም ስቃይ ነው። ሰለሞን በዚያ በጭጋጋማ በሩ ሲያልፍ በምድር ላይ ያነቃቸውና የተፋባቸው ሰዎች በብርሃን ሲሄዱ አያቸው። እርሱ ግን ወደማይመለስበት ጥልቁ ጨለማ የተሳበ ነበር። የሰለሞን ጩኸት አየሩን በጠሰው። ጌታ ሆይ ለጥቂት ደቂቃ ብቻ ወደ ምድር መልሰኝ፣ ተመልሼ ሁሉንም ካሳ ከፍላለሁ ብሎም ተማጸነ። ድንገት ግን ትንፋሹ ተመለሰ። ሆስፒታል ውስጥ አልጋው ላይ ተኝቶ ራሱን አገኘው። ሐኪሞቹ ተአምር ነው፣ ልቡ ቆሞ ነበር እያሉ ይደነቃሉ። ሰለሞን ግን የተመለሰው ለተአምር ሳይሆን ለንስሐ እንደሆነ አወቀም። ከሆስፒታል እንደወጣም ያደረገው የመጀመሪያ ነገር በደል ያደረሰባቸው ሰዎችን ፍለጋ መሄድ ነበርም። የዜማረ ሚዲያ ተመልካቾች፣ ይህ ታሪክ ሰለሞን ብቻ ሳይሆን ለእያንዳንዳችን ነው። ሲኦል በፊልም የምናየው ትረት አይደለም። ዛሬ የምንሰራው ክፋት፣ ዛሬ የምንሰራው ጥላቻና ዛሬ የምንፈጽመው በደል ሁሉ የነገው ቤታችን ይሰራል። የተወደዳችሁ የዜማረ ሚዲያ ቤተሰቦች፣ ሕይወት አጭር ናት። ከሞት በኋላ የሚመጡ ዓለም ደግሞ መጨረሻ የለውም። ዛሬ ገና በሕይወት እያለን የመለወጥ እዳለን። ይቅርታ የምንጠይቅበት፣ የሰረቅነው የምንመልስበትና በፍቅር የምንኖርበት ጊዜ አሁን ነው። ይህ ጉዞ በዜማረ ሚዲያ በኩል ለተመልካቾች የሚቀርብ የሰው ልጅ ሕሊና የሚያንኳኳና ከዚህ ዓለም ባሻገር ያለውን ረቂቅ ምስጢር በዝርዝር የሚያሳይ ረጅም ትረካ ነው። በአካል ብንገኝም በነፍስ የማናውቀው፣ በአይን ባናየውም በልባችን የምንፈራ አንድ እውነት አለ። እሱም ሞት ነው። ሞት ማለት መጨረሻ ሳይሆን የመጋረጃው መከፈት ነው። ዛሬ በምናባችን ያንን መጋረጃ ገልጠን በምድር ላይ ስንኖር በምግባራችን የምንሰራው ሁሉ መዳረሻዎች እንጎበኛለን። በምግባራችን የምንሰራቸው ሁለት መዳረሻዎች እንጎበኛለን። መንገዱ የሚጀምረው ከባድና ጥቅጥቅ ባለ ጭጋግ ውስጥ ነው። እነዚህ ቦታ አየር የለም። የሚተነፈሱ ትንፋሽ ሁሉ እንደ ሰልፈር ይውለበልባል። ሰማዩ የጠቆረ መዳብ ይመስላል። የመጀመሪያው ደጃፍ የዝምታ ጩኸት እንመለከታለን። ወደ ሲኦል ስንገባ የሚሰማን የመጀመሪያው ነገር ድምፅ ነው። ነገር ግን ይሄ ድምፅ እንደ ምድር የሰው ጩኸት አይደለም። የተስፋ መቁረጥ ድምፅ ነው። እዚህ በሚሊዮን የሚቆጠሩ ነፍሳት አሉ። ነገር ግን ሁሉም ፍጹም ብቸኛ ናቸው። አንዱ ሌላው አይዝንም፣ አንዱ ሌላውን አይመለከትም። ሲኦል ውስጥ ያለው እሳት የሚገርመው ብርሃን የለው መሆኑ ነው። የሚገርፍ እሳት ነው እንጂ የሚያበራ አልነበረም። እዚያ ያሉ ነፍሳት የሚሰቃዩት በስጋዊ እሳቶች አልነበረም። ትልቁ ስቃይ የህሊና ትል ነው። በምድር ላይ ያሉ ያመለጣቸው የንስሐ ዕድል እንደ ሾህ ይወጋቸዋል። አንድ ሰው በምድር ላይ ያለ በሐሰት ምስክር የፈረሰው ቤት እዚህ ጋር እንደ እሳት ግድግዳ ሆኖ ይገፋዋል። ሌላው በስልጣኑ የገፋቸው ምስኪኖች እንባ እንደ ጥልቅ ባህር ሰምጦበታል። እዚህ ቦታ ደግሞ ጊዜ የለም። አንድ ደቂቃ 1000 ዓመት ትረዝማለች። ተስፋ የሌለበት ቦታ በመሆኑ ነፍሳት መቼ ያልቃል ብለው አይጠይቁም። ምክንያቱም እንደማያልቅ ያውቃሉ። ሁለተኛው ክፍል የብርሃን ግዛት ገነትን መጎብኘት ነው። አሁን ደግሞ መንፈሳችንን ወደ ሌላኛው አቅጣጫ እናሱር። ያ ጥቅጥቅ ያለ ጭጋግ ተገፎ ድንገት ከፀሐይ 7 እጥፍ የሚያበራ ግን ደግሞ አይንን የማይጋርድ ብርሃን ይታያል። ወደዚህ ግዛት ስንገባ የሚሰማው የመጀመሪያው ነገር ሰላም ነው። በምድር ላይ የምናውቀው አይነት ሰላም ሳይሆን ፍጹም ጭንቀት የሌለበት፣ ፍርሃት የጠፋበት የፍቅር ድባብ ነው። የመጀመሪያው ጉዳይ መዓዛው ነው።
መዓዛው እዚህ ያለው ጠረን በምድር ላይ ካሉ ድሽቶች በላይ ነፍስን የሚያረሰርስ ነው። ሌላኛው ጉዳይ ድምጽ ነው። እዚህ ለቅሶ የለም፣ ያለው ድምጽ የምስጋናና የዝማሬ ነው። የቅዱሳን መልአክ ዝማሬ ከከዋክብ ድምጽ ጋር ተቀላቅሎ እንደማር ይፈሳል። የፍጹም ደስታ ምስጢር በዚህ ስናየው ገነት ውስጥ ሰዎች እርስ በርሳቸው ይተዋወቃሉ። በምድር ላይ በመልካም ይኖሩ፣ የተራቡትን ያበሉ፣ የታረዙትን ያለበሱ፣ በሰው ስቃይ ያላለቀሱ ሁሉ፣ ያልሳቁ ሁሉ እዚህ በክብር ተቀምጠዋል። እዚህ ቦታ ድካም የለም፣ ህመም የለም፣ እርጅና የለም። ትልቁ ደስታ ግን ከፈጣሪ ጋር የሚደረገው የፊት ለፊት ግንኙነት ነው። ነፍስ የፈለገችውን ሁሉ በሐሳቧ ስታገኝ የብርሃን ልብስ ለብሳ ደስታ ትመለሳለች። በእነዚህ በሁለት ዓለማት መካከል አንድ ትልቅ ድልድይ አለ። እሱም ዛሬ የምትባለው ቀን ናት። በሲኦል ያሉ ነፍሳት አንድ ትልቅ ምኞት አላቸው። እሱም ሀብት መውረስ ወይም መስፍን አይደለም። ምኞታቸው አንድ ደቂቃ ብቻ ወደ ምድር ተመልሰው ማረኝ ለማለት ነው። ነገር ግን ያቺ ደቂቃ አልፋለች። በገነት ያሉ ደግሞ በምድር ላይ በነበሩበት ጊዜ ለሰሯት ትንሽ መልካም ስራ እንኳን አሁን የሚያገኙት ትልቅ ክብር እያዩ ይደሰታሉ። ምነው በምድር ያለው በቆየበት ጊዜ ይበልጥ መልካም ስራ በሰራው ኑሮ ብለው ያስባሉ። ተመልካቾቻችን ሆይ ሲኦልና ገነት ሩቅ አይደሉም። እያንዳንዱ የምናገረው ቃል፣ እያንዳንዱ የምናደርገው ድርጊት ወደ አንዱ መንገድ እያመራን ነው። ዛሬ የምትሰጠው ፍቅር ገነትን እየገነባ ነው። ዛሬ የምትፈጽመው በደል ሲኦልህን እያዘጋጀ ነው። ሞት በድንገት ይመጣል። በዚያ ጊዜ ግን ምርጫ የለም፣ ውጤቱ ብቻ ነው ያለው። ስለዚህ ዛሬውኑ ወደ ህሊናችን እንመለስ፣ ክፋትን ትተን በበጎነት እንመላለስ። ምክንያቱም ከዚህ ዓለም ስንወጣ የምንይዘው ወርቅና ብር ሳይሆን የሰራነውን ስራ ብቻ ነው። በሲኦል ውስጥ ካሉ እጅግ አስደንጋጭ ነገሮች አንዱ የህሊና ጩኸት ነው። እዚያ ያሉ ነፍሳት በምድር ላይ ያሉ የሰሙት ማስጠንቀቂያውን ሊያስታውሳሉ። ጊዜ ያለ ተመለስ ሲባሉ አሁን አልተመቸኝም ያሉትን እያንዳንዱ ቀን እንደ እሳት ይለበልባቸዋል። በተለይም የሐሰት ወሬ ሲያሰራጩ የነበሩ፣ በሰው ስም ሲቀጥፉ የነበሩ ነፍሳት በላሳቸው እንደ ሰንሰለት ሲጎተት ይታያል። እዚያ ውሸት የለም፣ ሁሉም ነገር ግልጽ ነው። በምድር ላይ በጨለማ የሰሩት ስራ እዚያ እንደ ቀትር ፀሐይ በፊታቸው ላይ ያበራል። ሲኦል ውስጥ ያለው ጨለማ የሚዳሰስ ነው። ነፍሳት እጃቸውን ቢዘረጉ እንኳን የራሳቸውን እጅ ማየት አይችሉም። ይህ ጨለማ በምድር ላይ ከፈጣሪ ብርሃን ለመራቅ የመረጡት ምርጫ ውጤት ነው። የሚሰማው ሽታ ደግሞ እንደ በሰበሰ ስጋና እንደ ጋለ ሰልፈር ነው። አንድ ነፍስ ውሃ ብላ ብትጮህ የሚቀርብላት ውሃ የለም። ይልቁንም የራሷ የጸጸት እንባ እሳት ሆኖ ይለበልባታል። ወደ ገነት ስንገባ ደግሞ ሁኔታው ፍጹም የተለየ ነው። እዚያ ያሉት ቅዱሳን መልካም ስራዎች የሚመገቡት ምግብ ምስጋና ነው። ነፍስ በምድር ላይ ሳለች ለፈጣሪ የሰጣችው እያንዳንዱ ደቂቃ እዚያ እንደ እንቁ ያበራላታል። የህፃናት ሳቅ በገነት ውስጥ የጭንቀት ጥላ የለም። በምድር ላይ መከራ የበሉ የተራቡና የታረዙ ህፃናት እዚህ እንደ አውራሪስ ጥጃ ይቦርቃሉ፣ ይታያሉ። ሰላማቸውን ፍጹም ነው። የቀለማት ድምቀት ስንመለከት በምድር ላይ የማናውቃቸው አስደናቂ ቀለማት እዚያ አሉ። አበቦቹ ሲነኩ ዘማሪ ያሰማሉ። ነፋስ ሲነፍስ ደግሞ የፍቅርን ቃል ይዞ ይመጣል። እዚያ የኔ የሚባል ነገር የለም። ሁሉም ነገረኛ ነው። አንዱ የሌላውን ክብር እያየ ይደሰታል። በምድር ላይ የነበረው ዘር፣ ቀለም ወይም ሀብት ልዩነት እዚህ ቦታ የለም። ያለው ብቸኛው መለኪያ ንጹህ ልብ ብቻ ነው። ውድ የዜማሬ ሚዲያ ተከታዮችም አሁን ያስጎበኘናችሁ እነዚህ ሁለት ዓለማት ነገ እያንዳንዳችን መዳረሻዎች ናቸው። በሲኦል ውስጥ ያለው ስቃይ እሳቱ ሳይሆን የእድል ማጣት ነው። አንድ ጊዜ ብቻ ልመለስ የሚለው ጸሎት እዚያ አይሰማም። ነገር ግን አንተ ወይም አንቺ አሁን ይህን ድምፅ እየሰማ ወይም እየሰማሽ ከሆነ አሁንም እድሉ አለሽ። አሁንም መመለስ ይቻላል። የተጣላኸውን ታረቅ፣ የበደልከውን ካስ፣ የሰረቅከውን መልስ፣ ለተራበው ግማሽ ዳቦውን አካፍል። ምክንያቱም በሕይወትና ሞት መካከል ርቀት ያለው የአንድ ትንፋሽ ኃይል ብቻ ነው። ያቺ ትንፋሽ ስትቋረጥ ግን ወደኋላ መመልከት አይቻልም። የዛሬው ትኩረታችን እዚህ ላይ ያበቃል። ይህ ጉዞ በምናባችን ብቻ ሳይሆን በሕይወታችንም ውስጥ ትልቅ ለውጥ እንዲያመጣ ምኞታችን ነው። ዜማሬ ሚዲያን ስለተከታተላችሁ እናመሰግናለን። ሌሎችም እንዲደርስ ሼር ማድረጋችሁ እንዳትረሱ። ለሚቀጥለው ቪዲዮ በየትኛው ርዕስ ላይ ትረካ እንድናዘጋጅላችሁ ትፈልጋላችሁ? ኮሜንት ላይ አስፍሩልን። ቸርን ሰንብት።